በዛሬው ቪዲዮ ወቅታዊ የሳምሰንግ ስልኮች ዋጋ በኢትዮጵያ ምን ያህል ነው? ከከፍተኛ እስከ ዝቅተኛ ድረስ ምን ያህል ነው ዋጋቸው የሚለውን በዛሬው ቪዲዮ አንድ ባንድ የምንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በመጀመሪያ የምናገኘው የሳምሰንግ ጋላክሲ A06 ሲሆን ይህን ስልክ በ6.6 ኢንች ስክሪን ሳይዝ በአይፒኤስ ኤልሲዲ ዲስፕሌይ እንዲሁም ደግሞ በ7 እና በ1600 ሪዞሉሽን በ8 ሜጋ ፒክሰል ሰልፊ ካሜራ እና በ50 ሜጋ ፒክሰል ሜን ካሜራ እንዲሁም ደግሞ እስከ 256 ጂቢ ስቶሬጅ ማይክሮ ኤስዲ ሳፖርት ያደርጋል። ይህን ስልክ በ4 ጂቢ ራም እና በ128 ጂቢ ስቶሬጅ ከ18,000 ብር እስከ 19,000 ብር በኢትዮጵያ ውስጥ ማግኘት ትችላላችሁ። በሁለተኛ ደረጃ ላይ የምናገኘው ደግሞ የሳምሰንግ ጋላክሲ A07 4G ሲሆን ይህ ስልክ ከA06 ጋር አብዛኞቹ ነገሮቻቸው ተመሳሳይ ናቸው። እዚህ ስልክ ላይ ይህንን ስልክ ደግሞ በ64 ጂቢ ስቶሬጅ እና በ4 ጂቢ ራም ይህንን ስልክ ከ16,000 ብር እስከ 17,000 ብር በኢትዮጵያ ውስጥ ማግኘት ትችላላችሁ። የስቶሬጅ እና የራሙ ሳይዝ የስቶሬጁ ሳይዝ ስለቀነሰን የስቶሬጁ ሳይዝ ከፍ ሲል ዋጋው ደግሞ ከA06 ከፍ ማለቱን እንዳትረሱ። ሶስተኛ ላይ የምናገኘው ደግሞ የሳምሰንግ ጋላክሲ A15 5G ሲሆን ይህን ስልክ በ6.5 ኢንች በአሞሌድ ዲስፕሌይ በ1080 እና በ1340 ስክሪን ሪዞሉሽን እንዲሁም ደግሞ በ13 ሜጋ ፒክሰል ሰልፊ ካሜራ እና በ50 ሜጋ ፒክሰል ሜን ካሜራ እንዲሁም ደግሞ በ5000 ሚሊ አምፓወር ባትሪ እና በ128 ጂቢ ስቶሬጅ እንዲሁም ደግሞ በ8 ጂቢ ራም እንዲሁም ደግሞ እስከ 256 ጂቢ ስቶሬጅ ሳፖርት የሚያደርግ ማይክሮ ኤስዲ መክተት ትችላላችሁ። ይህን ስልክ አሁን ላይ በኢትዮጵያ ውስጥ ከ22500 እስከ 24500 ብር ማግኘት ትችላላችሁ። አራተኛ ላይ የምናገኘው ደግሞ የሳምሰንግ ጋላክሲ M16 በቅርቡ የወጣው ሲሆን የስልክ ከሌሎች ስልኮች ለየት የሚያደርገው ዲዛይኑ እንደምትመለከቱት 3 ካሜራዎች በአንድ ላይ መሆናቸው ነው። ይህ ስልክ ከሳምሰንግ ጋላክሲ A15 ጋራ ብዙ ተመሳሳይ ነገሮች ስላሉት ለየት የሚያደርገው 6.7 ኢንች ሱፐር አሞሌድ ስክሪን መኖሩ ብቻ ነው። ይሄ ነው ለየት የሚያደርገው ነገር። ይህንን ስልክ በ128 ጂቢ ስቶሬጅ እና በ6 ጂቢ ራም ከ25,500 ብር ጀምሮ እስከ 28,000 ብር ማግኘት ትችላላችሁ ማለት ነው። ሌላኛው በቅርቡ የመጣው የሳምሰንግ ጋላክሲ A17 5G ሲሆን ይህ ስልክ ከሌሎች ስልኮች እንግዲህ ለየት ያሉ ነገሮች አሉት። ውስጡ ፊውቸሩ እና የሶፍትዌር አፕዴት ነው። ሌሎች ነገሮች ግን እዚህ ላይ የምነግራቸው ተመሳሳይ ናቸው ከሌሎቹ ስልኮች ጋራ። የመጀመሪያው እንግዲህ 6.7 ኢንች አሞሌድ የሆነ ሳይዝ ሲኖረው እንዲሁም ደግሞ 1080 እና 2340 ስክሪን ሪዞሉሽን ታገኛላችሁ ማለት ነው። እንዲሁም ደግሞ 13 ሜጋ ፒክሰል ሰልፊ ካሜራ እና 50 ሜጋ ፒክሰል ሜን ካሜራ እዚህ ስልክ ላይ ታገኛላችሁ ማለት ነው። እንዲሁም ደግሞ 5000 ሚሊ አምፓወር ባትሪ በውስጡ ማግኘት ትችላላችሁ። ይህን ስልክ በ256 ጂቢ ስቶሬጅ እና በ8 ጂቢ ራም ከ35,000 ብር እስከ 39,000 ብር በኢትዮጵያ ውስጥ አሁን ላይ ማግኘት ትችላላችሁ ማለት ነው። ስድስተኛ ላይ የምናገኘው ደግሞ የሳምሰንግ ጋላክሲ A26 ሲሆን ይህ ስልክ እንግዲህ እንደ ሌሎቹ 6.7 ኢንች ሱፐር አሞሌድ እንዲሁም ደግሞ 1080 በ2340 ስክሪን ሪዞሉሽን የምታገኙ ሲሆን ይህን ስልክ በ13 ሜጋ ፒክሰል ሰልፊ ካሜራ እና በ50 ሜጋ ፒክሰል ሜን ካሜራ ማግኘት ትችላላችሁ። ከሌሎች ስልኮች ለየት የሚያደርገው ደግሞ ኤክስፓንዴብል ስቶሬጅ ወይም ደግሞ ሜሞሪ መሰካት አትችሉም ማለት ነው። ሜሞሪ መሰኪያ የለውም ስቶሬጃችሁን ከፍ ማድረግ ብትፈልጉ። እንዲሁም ደግሞ ይህን ስልክ በ5000 ሚሊ አምፓወር ባትሪ ማግኘት የምትችሉ ሲሆን በ256 ጂቢ ስቶሬጅ እና በ8 ጂቢ ራም ይህን ስልክ ከ39,000 ብር ጀምሮ እስከ 43,000 ብር በኢትዮጵያ ውስጥ አሁን ላይ ማግኘት ትችላላችሁ ማለት ነው። ሰባተኛ ላይ የምናገኘው ደግሞ የሳምሰንግ ጋላክሲ A36 ሲሆን ይህን ስልክ በቅርቡ ከወጡ የሳምሰንግ በጣም ጽድት ያሉ ስልኮች መካከል አንደኛው ሲሆን ይህንን ስልክ እንግዲህ በ6.7 ኢንች ሱፐር አሞሌድ በ1080 እና በ2340 ሪዞሉሽን ማግኘት የምትችሉ ሲሆን ይህን ስልክ በ12 ሜጋ ፒክሰል ሰልፊ ካሜራ ታገኙታላችሁ። እንዲሁም ደግሞ በ50 ሜጋ ፒክሰል ሜን ካሜራ ማግኘት የምትችሉ ሲሆን ኤክስፓንዴብል ስቶሬጅ የለውም። ይህን ስልክ በ128 ጂቢ ስቶሬጅ እና በ8 ጂቢ ራም ከ38,000 ብር እስከ 40,000 ብር በኢትዮጵያ ውስጥ ማግኘት ትችላላችሁ ማለት ነው። ሌላኛው እዚህ ቪዲዮ ላይ እንግዲህ መጨረሻ ላይ ያደርጉላችሁ የሳምሰንግ ጋላክሲ A56 ነው በቅርቡ የወጣውና በጣም ሚድ ሬንጅ የሚባልና በጣም ጽድት ያሉ ፊቸሮች ያሉትና እንዲሁም ደግሞ ዋጋውም ከፍ ያለ ስልክ ነው። ይህን ስልክ በ6.7 ኢንች ሱፐር አሞሌድ በ1080 እና በ2340 ሪዞሉሽን ይህን ስልክ በ256 ጂቢ ስቶሬጅ እና በ8 ጂቢ ራም እንዲሁም ደግሞ በ12 ሜጋ ፒክሰል ሰልፊ ካሜራ እና በ50 ሜጋ ፒክሰል ካሜራ
ከ63 ሺህ ብር ጀምሮ እስከ 65 ሺህ ብር በኢትዮጵያ ውስጥ ማግኘት ትችላላችሁ። ይህን ስልክ ያለ ኤክስፓንዴብል ስቶሬጅ ነው የምታገኙት ማለት ነው። ለዛሬ ያስኮላችሁ የሳምሰንግ ስልኮች ዋጋ ይህን ይመስል ነበረ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ላይ መጠየቅ ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደዚህ አይነት ጠቃሚ የቴክ መረጃዎች የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። እስካሁን አብሬያችሁ ቆየሁት እኔ ዳወረኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።